የኢራን ሚሊተሪ የዶናልድ ትራምፕ አገዛዝ አወደምኩት እንዳለው ሳይሆን በተቃራኒው አሁንም ጠንካራና አደገኛ እንደሆነ የአሜሪካ መከላከያ ደህንነት ቢሮ ባወጣው ሪፖርት አሳውቋል። ይህን ሪፖርት እንግዲህ ለሚመለከተው ኮሚቴ ይህ ጉዳይ ለሚመለከተው ኮሚቴ በጽሁፍ ያቀረበው የአሜሪካ የመከላከያ ደህንነት በዛ ሪፖርቱ ላይ እንግዲህ ኢራን አሁንም ድረስ አደገኛ እንደሆነችና አሁንም ድረስ አካባቢውን ወደ ኬዮስ ወደ ቀውስ መንዳት የምትችል ኃይለኛ ሚሊተሪ እንዳላት ስቲል አሳውቀዋል። ዶናልድ ትራምፕ እንደምታውቁት የኢራን ኔቪ የባህር ኃይል ሙሉ ለሙሉ አውድሜዋለሁ እንዳለ ከባህር ስር ሰምጠው ነው ያሉት እያለ በተደጋጋሚ ሲሰክስ የነበረ ቢሆንም ግን አኮርዲንግ ቱ ዲስ ሪፖርት ግን አሁንም የኢራን ኔቪ ሁርሙዝ ሰርጥን ሰጥ ለጥ አድርጎ እየገዛ እንደሆነ ያሳውቃል። እንደምታውቁት ትናንትና ዶናልድ ትራምፕ ጦርነት በቃኝ አንገሸገሸኝን እዋጋለሁ ያለ መንገዱን ጨርቅ ያርግለት ብሎ ለብቻቸው ዩኒላተራሊ ተኩስ አቁሙን ሲያራዝሙ፣ በዛው ቀን ግን የኢራን ሪቮሉሽነሪ ጋርድ ስፒድ ቦቶች ሶስት መርከቦችን እንዳገቱ ታውቃላችሁ። ሶ ስቲል ሁርሙዝ ሰርጥን ሰጥ ለጥ አድርጎ እየገዛ ነው የኢራን ባህር ኃይል ማለት ነው። ዶናልድ ትራምፕ አውድሜዋለሁ አስምጬዋለሁ እያሉ የነበረ ቢሆንም በሌላ በኩል አኮርዲንግ ቱ ዲስ ሪፖርት በሌላ በኩል ደግሞ በባለፈው ጦርነት ሚድል ኢስት ላይ ያሉ የአሜሪካ አሴቶችን እንዲሁም የሚድል ኢስት ሀገራቶችን አሴቶች ያለ ሪሌንትለስሊ ያለ ምንም እረፍት ሲያወድሙ የነበሩት የሻሂድ ድሮኖች አሁንም ድረስ በሺዎች የሚቆጠሩ ኢራን እጅ ላይ እንዳለ ታውቋል። አሁንም በሺዎች የሚቆጠሩ ሻሂድ ድሮኖች አሏት። ደን ኦን ቶፕ ኦፍ ዳት ደግሞ ባሊስቲክ ሚሳይሎቿ እንዲሁም ደግሞ የባሊስቲክ ሚሳይል መተኮሻ ላውንቺንግ ሲስተሞቿ ስቲል ኢንታክት እንደሆኑና አሁንም ከግማሽ በላይ የሚሆኑት እጇ ላይ እንዳለ 60% አካባቢ ነው የሚለው ሪፖርቱ እጇ ላይ እንዳለና አሁንም አደገኛ እንደሆነ ይህ ደግሞ አሁንም ድረስ አደገኛ አቅም እንዳለት የሚያሳይ ነው ብሏል። በሌላ በኩል ከኦልሞስት ከዊክ በፊት ከሳምንት በፊት ሲኤንኤን ይዞት በወጣው ሪፖርት ያሏትን ራሱ አሁን 60% የሚባሉትን ያሏትን ራሱ በደንብ አፕዴት እያደረገችና እንዲሁም የወደመባትን መልሳ በፍጥነት እየገነባች እንደሆነ ሲናገር ነበር። ስለዚህ አሁን 60% ይባል እንጂ ከዛም በላይ ሊሆን ይችላል። ምክንያቱም አፕዴት እያደረገችና የወደመባትን እየገነባች ስለሆነ። ለማንኛውም ይህንን ሁሉ ነገር አሁንም ድረስ የታጠቀችና አሁንም አደገኛ ሆነች እንደሆነች የተናገረው የአሜሪካ ደህንነት ቢሮ፣ በሌላ በኩል ግን ፔንታጎን እና የዩኤስ ኦፊሻሎች ግን ያወጡት ሪፖርት ምንድነው? አሜሪካ በዚህ ጦርነት ያባከነችውን የባሊስቲክ ሚሳይል ዲፌንስ ሲስተሞችን መልሳ ለመታጠቅና አቅሟን ዴቨሎፕ ለማድረግ 2 ዓመት ይፈጅባታል እየተባለ ነው ያለው። ይህንን ሬኮግናይዝ ያደረጉት ዶናልድ ትራምፕ እንግዲህ ጦርነት በቃኝ አንገሸገሸኝ ብለው የተኩስ አቁሙን ብቻቸው የተኩስ አቁም እንደምታውቁት ሌላ ጊዜ ተስማምተ በቃ እስከዚህ ቀን ድረስ አንዋጋም ነው የምትለው። ነገር ግን ያለምንም ስምምነት ኢራን ምንም አይነት ስምምነት ሳታደርግ እንደምታውቁት ዛሬ ኤክስፓየር ያደርጋል የተኩስ አቁም ስምምነቱ። ዶናልድ ትራምፕ ብቻቸውን እኔ አልዋጋም እናንተ ከፈለጋችሁ የራሳችሁ ጉዳይ ብለው ያራዘሙት ይህንን ሪፖርት ሰምተው ነው እየተባለ ያለው። ወደ ጦርነቱ መልሰው የሚገቡ ከሆነ ምንም አይነት ጎላቸውን የሚያሳኩ አይደለም። እንዲሁም ደግሞ ዶናልድ ትራምፕ አደገኛ ነገር እየመጣባቸው ነው። እሱም የኖቬምበሩ ሚድተርም ኢሌክሽን ነው። በዛ ኢሌክሽን ሉዝ ካደረጉ ኦር ዲሞክራቶች የበለጠ ድምፅ ካገኙ ዶናልድ ትራምፕ ፑፔት ነው የሚሆኑት። ይህንን የፈሩት ዶናልድ ትራምፕ ወደ ጦርነት መግባት አይፈልጉም። ነገሩን ቶሎ ወደ ስምምነት ማምጣት ይፈልጋሉ። የፓኪስታን ዲፕሎማቶች ደግሞ እየተናገሩ እንዳሉት ከሆነ ይህንን የዶናልድ ትራምፕን ፍላጎት በመረዳት ኢራኖች እየተለመኑ ነው እያሉ ነው። ምክንያቱም ዶናልድ ትራምፕ ወደ ጦርነት መግባት አይፈልጉም። ይህን ደግሞ ኢራኖች እንደመጠቀሚያ እንደ ሌቨሬጅ አድርገው ድርድር ቴብል ላይ እንግዲህ ለመጠቀም በጣም ጫና እያደረጉ ነው እያሉ ነው ያሉት። ለማንኛውም አሁንም ድረስ የፓኪስታን አደራዳሪዎች እንግዲህ አሁንም ድርድሩ እንዲቀጥል የተለያዩ ጫናዎችና ጥረቶች እያደረጉ ነው ያሉት። ኢን ዘ ካሚንግ ዴይስ ተገናኝተው ይወያያሉ የሚለውን የምናየው ነው የሚሆነው ማለት ነው። I guess we will see። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ህብረት ጉባኤ የአርቲፊሻል ኢንተለጀንስ እንዲሁም የዲጂታል ጤና ዘርፍ መሪ ተደርገው ተሾመዋል። ይህንንም እንግዲህ የተሾሙት በዲጂታል ትራንስፎርሜሽን ቴክኖሎጂን በማስፋፋት እንዲሁም ደግሞ የአርቲፊሻል ኢንተለጀንስን ለአፍሪካውያን ሉዓላዊነት ተጠቃሚነት እንዲሁም ደግሞ ኢንዲፔንደንስ በቴክኖሎጂ ኢንዲፔንደንት እንዲሆኑ በተደጋጋሚ ስራ ሲሰሩ ነበረ። እንዲሁም ደግሞ ቅስቀሳ አድርገዋል። አፍሪካውያን ይህን አቺቭ እንዲያደርጉ ስልታዊ ቅስቀሳ አድርገዋል በሚል ይህንን ሹመት እንደሰጣቸው ተናግሯል። የአፍሪካ እንደምታውቁት ኢትዮጵያ ውስጥ የአርቲፊሻል ኢንተለጀንስ ኢንስቲትዩት አለ። ደግሞ አርቲፊሻል ኢንተለጀንስ ዩኒቨርሲቲም ሊገነባ ነው እየተባለ ነው እና እነዚህ ነገራቶች እንዲሁም ደግሞ ብዙ ነገራቶችን ዲጂታላይዝ ወደ ማድረግ የሚሄዱ እንቅስቃሴዎችን እንግዲህ ተመልክቶ በዚህ ጉዳይ ከፍተኛ እንቅስቃሴ በማድረግና እንዲሁም አፍሪካውያን ይህንን ኢንዲፔንደንት በቴክኖሎጂ ኢንዲፔንደንት እንዲሆኑ ስራ ሰርተዋል ብሎ በማመኑ እንግዲህ የአፍሪካ ህብረት የአርቲፊሻል ኢንተለጀንስ እንዲሁም የዲጂታል ጤና ዘርፍ መሪ አድርጎ ሹሟቸዋል ማለት ነው። ይህንን መረጃ የፕራይም ሚኒስትር ኦፊስ ፌስቡክ ፔጅ ላይ ታገኙታላችሁ። ኦልራይት የአክሱም ሙስሊሞች ጉዳይ ብዙዎቻችሁ ብዙ ነገር ብላችኋል፣ ድምፅ ሆናችኋል። ፍትህ ለአክሱም ሙስሊሞች የሚሉ እንቅስቃሴዎች አድርጋችኋል። ነገራቶችን በብዙ አንግል ለማየት እየሞከርኩ ነበረ። ምክንያቱም ይህ የአክሱም ሙስሊሞች ጉዳይ ፍትህ ለአክሱም ሙስሊሞች የሚባለውን ነገር ህፃን እያለሁ ጀምሮ እሰማው የነበረው እንደዚህ አይነት ነገራቶች ላይ ምንም አይነት እውቀት ባልነበረኝና ነፍስ ባላወቅኩ ሰዓት ጀምሮ የምሰማው ነገር ነው እና ያ ነገር እስካሁን ድረስ ቀጥሏል። አሁን ደግሞ በተለየ መልኩ በጣም መልኩን ቀይሮ በጣም ጽንፈኝነት በተሞላው መልኩ ተመልሶ መጥቷል እና
የአክሱም ሙስሊሞች ጉዳይ ፍትህ የአክሱም ሙስሊሞች ጉዳይ ፍትህ የአክሱም ሙስሊሞች በሚል የሚፈታ ነገር አይደለም። ምንድነው ፍትህ ለማምጣት እንግዲህ ምን መደረግ አለበት? እርምጃዎች መወሰድ አለባቸው። ምን አይነት እርምጃዎች ናቸው መሆን ያለበት የሚለውን ብናስብበት ነው እንጂ ፍትህ በሚል ልመና ከጽንፈኞች ጋር በልመና አንደርስታንድ መደራረግ አይቻልም። ከጽንፈኛ ጋር በልመናና ኦር ሎጂክ በመጠቀሙ ኦር ተነጋግሮ ማሳመን የሚባል ነገር ስለማይሰራ ማለት ነውና ቀጣይ ምንድነው ማድረግ ያለብን የሚለውን ነገር መምከር ነው ያለብን። አንደኛ ዋቂውን መረዳት ያስፈልጋል። ያ አካባቢ አይደለም ከፌደራል መጅሊስ ተውትና ከፌደራል መንግስትን ቁጥጥር ውጭ ወጥቶ ለብቻው ያለ አካባቢ ነው። ያ አካባቢ ደግሞ ኦን ቶፕ ኦፍ ዳት ደግሞ አንድ ድንቁርና መገለጫ የሆነ ዘላለም ዓለሙን የማይሰለጥን አንድ ጠማማ የሆነ ቡድን የሚመራውና ነገራቶችን ሁሌ እዛ ለማበጣበጥና እዚህ ደግሞ ያ እዛ የሚፈጠሩ መበጣበጦች ፖለቲካል ሪቨርብሬት አድርጎ እዚህ መሀል ሀገር ላይ ብጥብጦች እንዲያነሱና በዚህ ደግሞ መጠቀም የሚፈልግ አንድ ድንቁርና የተጠናወተው መገለጫ የሆነ አንድ ቡድን አለ። እዛ የመሸገ እዚህ ተመቶ ሄዶ እዛ የመሸገ ቡድን አለ። ያ ቡድን በየጊዜው የሚያነሳቸው እንደዚህ አይነት ሃይማኖትን አሁን ይዞ የመጣው የሃይማኖት ያው በብሔሩ ምኑ ብዙም አልሄደለትም መሰለኝ ሃይማኖት ደግሞ ይዞ መጥቷልና እዛ ጋር የሚፈጥራቸው የሃይማኖት ጭቅጭቆችና ግጭቶች እዚህ ሪቨርብሬት አድርገው እዚህ ደግሞ ሴንትራል አገሩ ላይ ኦር የተቀረው ሀገር ላይ ችግር እንዲፈጥሩለትና በዚህ መጠቀም እንደሚፈልግ እንደዚህ አይነት ካልኩሌሽን ይዞ እንደመጣ ኢትስ ኦብቪየስ ግልጽ ነው። ይህንን ካልኩሌሽን ይዞ እንደመጣ ነገር ግን እዚህ የሃይማኖት ግጭቶችን ለመፍጠር እየሞከረ ያለው ይህ ቡድን እየተጠቀመባት ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህንን ጉዳይ ልታወግዝ ይገባ ነበር። አትሊስት እስካሁን ድረስ በዚህ መጠቀሚያ እየሆነች ነው ያለችው። ይህንን ጉዳይ ልታወግዝ ይገባ ነበር። ምክንያቱም እሷን ተጠቅመው ነው ፖለቲካውን ለመስራት እየሞከረ ያለው። ይህ እዚህ በሰላም ተከባብሮ እየኖረ ያለውን በሰላም እየኖረ ያለው ማህበረሰብ እርስ በርሱ ተርን ለማድረግና ለማጋጨት ሙከራ እያደረገ ነው። ግጭት ከተፈጠረ ደግሞ ጥቅም ስላለው ለሶስት ጥቅም ስላለው ማለት ነው። ዋቂው ይሄ ነው። ይሄንን መረዳት ያስፈልጋል። ነገር ግን ይሄ ነው ተብሎ ደግሞ ዝም ተብሎ መቀመጥ ሳይሆን ምን አይነት እርምጃዎች ናቸው መወሰድ ያለባቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለን መከባበር አብረን ከመኖራችን አብረን አንድ ተቋም ስር የሃይማኖት ተቋማት ጉባኤ የሚባል አንድ ሳክስ ጉባኤ አለ። እሱ ጉባኤ ጋር እንኳን አትሊስት አብረን መሆናችንን አይታ የሆነ ነገር ልታደርግ አትሊስት መጠቀሚያ ላለመሆን ይህንን ጉዳይ ልታወግዝ ኦር ማውገዙን እንኳን ብትተውት አትሊስት ተረጋግተን ልናየው ይገባል የሚል መግለጫ ልትሰጥ ይገባ ነበረ። የአገሪቱን ግማሽ ህዝብ የሚሆን ህዝብ የሚያስቆጣ እርምጃዎች እንደዚህ አይነት ወንጀለኛና ጽንፈኛ ቡድኖች ሲወስዱ አትሊስት ለማረጋጋት ልትሞክር ይገባ ነበር። ለማንኛውም አይነት እርምጃዎች መወሰድ አለባቸው የሚሉ ነገራቶችን ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተለያዩ ባለድርሻ አካላት ጋር ከመላው ሀገሪቱ የተውጣጡ ባለሙያዎች ጋር የህግ ባለሙያዎች ጋር የማህበረሰብ እንትኖች ጋር ብቻ ይመለከታቸዋል የሚባሉ ሰዎች ጋር ተሰብስቦ ፋይናል የሆነ ምን ማድረግ አለብን የሚል ውይይት ግን ዛሬ ነገ ሳይባል ሊጀመር ይገባል። ምክንያቱም ውይይት ሊደረግ ይገባል። ምን አይነት መፍትሄ ነው ሊመጣ የሚገባው? ምን አይነት ጫና ነው ሊደረግ የሚገባው? ፖለቲካል ጫና፣ ኢኮኖሚክ ጫና፣ ሶሻል ጫናዎች ምንድን ነው አድርገን ይህንን ጉዳይ ተርን ማድረግ የምንችለው የሚሉ ነገራቶችን መወያየት ያስፈልጋል። ፍትህ ኢትስ ኦብቪየስ ፍትህ ማለት ያስፈልጋል። ነገር ግን በልመና ከጽንፈኛ ጋር መግባባት አይቻልም። ይህንን አንደርስታንድ እናደርግ ይገባል። ከጽንፈኛ ጋር በልመና መግባባት አይቻልም። ያ ጽንፈኛ ቡድን እዚህ የነበረው እዚህ እያለ የተግባባ ነው በጉልበት ነው በሚገባው ቋንቋ ተነግሮት ነው ሂዶ ሸሽቶ እዛ የመሸገው። አሁንም እንደዚህ አይነት ጽንፈኛ ቡድን ጋር መግባባት አይቻልም። በንግግር መግባባት ስለማይቻል ምን አይነት እርምጃዎች ነው መወሰድ ያለባቸው? ምን አይነት ጫናዎች ናቸው መደረግ ያለባቸው? ይህን ነገር የምንተወው አይደለም። አንድ ሰው ተወልዶ ባደገበት አገር ላይ አትሰግድም ጭራሽ ተከራይ መስጊዱን ምናምን ተውትና ጭራሽ ተከራይ የምትሰግድበት ቦታ ማሰግድም ስትሞትም አትቀበርም የሚል የጽንፈኛ አስተሳሰብን ዝም ብለን ልንተው የምንችለው አይደለም። ነገር ግን በአንቶ ማለት ደግሞ ምን አይነት እርምጃዎች ነው ካልኩሌቲቭ የሆኑ እርምጃዎች ሊወሰዱ ይገባል። በስሜት ምናምን ሳይሆን በደንብ ካልኩሌቲቭ የሆኑ በደንብ ጫና ሊያመጡ ምናምን የሚችሉ እርምጃዎች ሊወሰዱ ይገባል። እነዛ እርምጃዎች ምንድናቸው የሚለውን ግን ዛሬ ነገ ሳይባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሚመለከታቸው አካላት ጋር ከማህበረሰብ ከመላው ሀገር የተውጣጡ ማህበረሰብ ክፍሎች ጋር ተወያይቶ ስትራቴጂክ የሆነ እርምጃዎች ሊነድፍ ይገባል። ሚ ፐርሰናሊ ግን ከዛ በፊት ይሄ ሃይማኖት ተቋማት ጉባኤ የሚባል በሃይማኖቶች መካከል መቻቻል እንዲኖር እንሰራለን የሚል ሳክስ ጉባኤ አለ። ከሱ ጉባኤ ጋር ያለውን ውል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቢያጤ ነው ደስ ይለኛል። ምክንያቱም በተደጋጋሚ እንደዚህ አይነት ጥቃቶች ሲፈጸሙ ሪላክታንት ሲሆን ስላየነው ነው። አሁንም ይሄ አንድነትን ትሬትን የሚያደርግ አደገኛ ጽንፈኛ እርምጃ ሲወሰድ አትሊስት ሲያወግዝም አላየነውም። ስቤን ዊክ ከሳምንት በላይ ሆኗል። ምንም ሲያደርግ አላየነውም እና እሱ ጉባኤ እኔ ሳክስ ነው የሚመስለኝ። አሁንም ሳክስ መሆኑን ደግሞ በተደጋጋሚ እያሳየ ቀጥሏል። ለማንኛውም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኢሚዲየትሊ ስብሰባ ጠርቶ የተለያዩ የሚመለከታቸው አካላትን ስብሰባ ጠርቶ ይህ ጉዳይ ምን አይነት መፍትሄ ልናደርግለት ይገባል፣ ምን አይነት እንቅስቃሴዎች ልናደርግ ይገባል፣ ምን አይነት ጫናዎች ልናደርግ ይገባል የሚለውን ነገር ግን ኮንሲደር ሊያደርግና ከወዲሁ ሊንቀሳቀስበት ይገባል ብዬ አስባለሁ። ከጽንፈኛ ጋር ፋይናሊ ማስቀምጠው ከጽንፈኛ ጋር በንግግር መግባባት አይቻልም። ይህንን በደንብ አስምሩልኝ።